ምናምን ሰለቸኝ እናቴ። ለምን የምን ማፈልግ በሆነ ሲያጋደ ጌታ ኢትዮጵያ እናቴ ቤት ብቻ መግባት ፈለጉ ፈልቼ ግን እሺ ልጅሽ ወረቀት አለው? እናቴ ምንም ወረቀት የለውም። የተወለደበት ወረቀቶች ራሱ ልጅሽ የተወለደበት እኔ እንጃ እማዬ፣ እኔ አላውቅም እንዴት እንደማስገባው። ወረቀቶቹ ሁላ ጠፍተውብኛል እኮ። ወረቀቱ ያስፈልጋል። እኛ ከነ ልጅሽ ወደ ኢትዮጵያ እንድንሸኝሽ ወረቀት ያስፈልገናል። የልጅሽ የወለድሽበት ወረቀት አውቃለሁ፣ ግን ከሙክተር ይባላል በኋላ ለማለት እማዬ ሶምናርሴ ሱሱዬ ወረቀቱን ከኔ ጋር ከወሰድሽ በኋላ ኤምባሲ ሄጄ አስጨርስለታለሁ ብለሽ ወረቀቱን ከኔ ጋር አልወሰድሽው? እህት አለም ሱሱዬን በላ እኮ የት እንዳደረኩት ጥፍት አለብኝ። ረሳሁት። ሱሱ በማር ምንም ላስታውሳቸው አልኩኝ። እንደ አዲስ ሙክታር ግን እንደ አዲስ ሙክታር ጋር ሰዎች ጋር የለም ኮፒ ያለኝም ነው የሚሉት። አቡ የወሰደችበት ምንድነው ሙክታር? እንደ አዲስ ሙክታር ማለት የቀበሌ ሊቀመንበር ማለት አይደል? አረብ መውጫ ወረቀት የሚሰጥሽ የልጅቱ እዛ ነው የሚሰራው። እሺ አባቱ ፈቃደኛ ነው ይዘሽ ልትወጪ? ኧረ ብቻ አባቱ ሲጀመር አይጠይቅም። እንደሞተ ማሰብ ትችያለሽ። አይ ግን የአረብ ልጅ ስለሆነ ዞሮ ዞሮ ስትወጪ እኮ ፈቃዱ ይጠየቃል አይደል? ያለሱ ፈቃድ ይቻላል። ግን እኔ እንትን ለሙክታር ወረቀቴ መለፌ ሲወጣ ማለት ነው ያስመዘገብኩት በእናቴ ወንድም ነው። አጎቴ ነው የሚባለው። በእሱ ስም ነው ያስመዘገብኩት። አባቱ ኢትዮጵያ ነው እና ወደ ኢትዮጵያ ተሳፍራ ብዬ ማለት ነው። እርጉዝ እያለ ነው የተሳፈረው ብዬ ጥሎኝ። እሺ በቃ ችግር የለውም። ያን እንዴት ነው አሁን ፓስፖርቴን ስሰጥ የኔ መለፎች በጠቅላላ ይወጣሉ። ኮምፒውተር ላይ ስላለ እሱ ጋር እና ያወጣልኛል ማለት ነው። ስሙን እንደ አዲስ ወረቀት አውጣ። እሺ ችግር የለውም። በቃ በወንድምሽ ከሆነ ያስመዘገብሽው በሲንግል ማመሳፈር ትችላለሽ እያለችኝ ነው እዚህ ጋር እና በቃ አባቱ ልብናኒ ነው ግን አንቺ ኢትዮጵያዊ ነው ብለሽ ነው ያስመዘገብሽው አይደል? እንደዛ ነው ያልሽ? እንደዛ ነው ያልኩት እማዬ። እሺ እና ማክሬ ነው እንደዛ አድርጌያለሁኝ። አይፈልገውም እሱ ልጁን አይፈልግም ልጁን አልፈልገውም ብሎ ነግሮሻል? የኔም ልጅ ነው ብለሽ እንድታወሪም አልፈልግም ነው ያለኝ። ከአንድም ስትይ የእሱ ልጅ ነው ብዬ አወራ ነበር እኔ በፊት። ካልፈለገ ታዲያ ለምን አብሮሽ ተኛ? እና በጣም ተናደዳለሁ። እየሰራሽ ነው? ስራ እየሰራሽ ነው አሁን? እየሰራሁ አይደለም። ጓደኛዬ ጋር ነው ቁጭ ያልኩት። ቤቷን ከፍታለች ተመስገን። እሺ ሰዎቹ ፈቃደኛ ናቸው ልጅሽን ይዘሽ ለመሄድ? የሚያሳድጉልሽ አረቦች ስትወስጂባቸው ልጁን ኤኒ ታይም ሄደሽ ብትወስጂባቸው ችግር የለባቸውም? ፈቃደኛ ናቸው? ማለት ችግር የለባቸውም። ሜጅ ያመጣዋለሁ። ችግር የለባቸውም። በቃሽ። ፓስፖርት ኮፒ አለሽ? አረ ፓስፖርት ያለኝ ኦሪጂናል ግን ተቃጥሏል። ቆየ ወደ ሀገር ቤት ለመግባት ከሆነ አንድ ሰው ኤክስፓየርድ ባረገ ፓስፖርት ሀገር መግባት ይችላል። ከሀገር መውጣት ነው የማይችለው። እሺ አለም ትኬቷን እችላለሁ ብለሻል አይደል እናቷ? አቡ ትኬቱ ሳይሆን አሁን ችግር የልጁን መጭም እንድጨርስልኝ ሱሱ አንዴ እንደጀመረች ሁሉን ነገር አሁን ይኸውልሽ መድኃኒት ትውጣለች። ሱሱ አሁን አትችልም። ራሷ ችግር ላይ ናት። እረፍት ያስፈልጋታል። እኔ ያለው ችግር የለውም። ሱሱ በዚህ ሰዓት ምንም አይነት ነገር እንደጀመረች ራሷ ምናምን ብሎ ነገር የለም። ስትረስ ላይ ናት ነው እንጂ እሱማ ችግር የለውም። አውቃለሁ። ቦታውን ግን ትነግርሻለች። ኦኬ
እሺ ከዛ ነው ይኸውልሽ ሰላም መታለች። አሁን ዋትሳፕ ላይ እያወራን ነበር። ሰላም መታለች። ከሰላም ጋር አገናኘትና እንትን ትላለች። ሱሱ ለራሷ እረፍት ያስፈልጋታል በዚህ ሰዓት። ለራሷ አቅፋ የሌላ ሰው ስትረስ መሸከም የምችልበት ሁኔታ ላይ አይደለችም። ትኬቱን አንቺ ትችያለሽ፣ ፕሮሰሱ ያልቃል፣ ችግር የለም። ቤቲ ወይ እናቴ ሹማ ክያ በቃ ሰላም የምትልሽን ታደርጊያለሽ። እሺ እሺ እናቴ ተባረኪልኝ ማክያ። እሺ ምንም አይደል። እና አንቺ ግን ለመሄድ ትፈልጊያለሽ፣ ፈቃደኛ ከሱሱ ላይ ትጠፊባት እንደነበረ ከሰላምም እንዳትጠፊባት መሄድ እውነት መሄድ የምትፈልጊ ከሆነ ላ አልጠፋባትም ማየ ወላ አልጠፋባት እኮ ይሄንን እኮ ነው የፈራሁት። አቡ ቆይ እኮ አሁን ላገናኛት። ሱሱ የቤቲን ቁጥር ላኪልኝ ዋትሳፕ ላይ አሁን። ኔትወርክ አነቀላት። ሰላም ደግሞ ኔትወርክ የላትም። አሁን ካምፕስ ጋብሽ ልክልሻለሁ ቁጥሬን ጽፌ። አይ ችግር የለውም። ስለምን እሱ ትላክልኝ ነው። ሰላም ኔትወርክ ነው ኢንቫይት አድርጓት ሰላም ቤቲ ሀቢባ ነኝ። ኦፕሽን ላኪልኝ እዚህ ጋር ቮይስ አድርጌልሻለሁ ዋትሳፕ ላይ ቁጥርሽን ለሰላም ይሰጣታለሁ እና ፕሊዝ እንዴት ነሽ ማሪ? ሰላም አመሻችሁ። ሁላችሁንም እንዴት አመሻችሁ ብያለሁ። አለን። እሺ ምንድን ነው ማድረግ ያለብን አሁን በቤቲ ጉዳይ? ምንድን ነው የሚያስፈልገው? አሁን ቅድም ሱሱዬ ስታወራ ሰምቻታለሁ። መሀል አካባቢ ላይ የሐኪም ማስረጃ አላት ብላለች። የሐኪም ማስረጃዋ ካለ እች ልጅ በእርግጥ አይቻታለሁ። ቤተክርስቲያንም እኛ የምንችለው እናግዛታለን። ትኬቱም እናቷም ከዛ ማምጣትም አይጠበቅባትም። እዚህ ባለው ነገር መሸፋፈን ይቻላል። ተባረኪና ግን አቡዬ እኔ ልልሽ የምችለው የእሷ የቤቲ እገዛ ያስፈልገናል። እኛ ብቻ ስለፈለግን የሚሆን ነገር የለም። እሷ ብቻ ጠንካራ ትሆንልን። ሆስፒታል ወረቀቱ ከጠፋባት የልጁን እዛው መሄድ ትችላለች። እዛው ቤት ነው ሆስፒታሉ ቴሌፎን ቤቲ ሚውት አለ ማለት አይ አይደለም። ሰላም አይደለም። ቤቲ ሚውት ስላልሆነች ስታወራ እዚህ ጋር እየተሰማባት ሚውት አድርጌላታለሁ። ቀጥይ ሰላም እየሰማንሽ። አዎ እና የሚቻለው ነገር እሷ ብቻ ታግዘን፣ እሷ የምንላትን ታደርግ። የእሷም ጓደኞች ሆኑ ያግዟት፣ አጠገቧ ያሉት ያግዟት። በቃ በቃኝ እያለች ነው፣ ምርር ብሏት ነው እያወራች ያለችው። ስለዚህ እናግዛትና ተባብረን እንላካት፣ በቁም እንዳለች እንላካት ነው የምለውና እዛ ሆስፒታል ሄዳ ወረቀቷ ከጠፋባት የወለደችበት ሆስፒታል ወረቀቷን ማውጣት ትችላለች። ሙክታር ሄዳ ሲንግል ማም ታሰራለች። በቤተሰብ ከሆነ እንትን ያለችው ደግሞ የቤተሰቧን ከዛ ስም ያስመዘገበችውን መታወቂያ ትልካለች። እሱን አያይዛ ነው የሚገባው ሁሉ ነገር ማለት ነው። እና ምንም እንትን የለውም። ከተነጋገርን እያቀለል ነው እንሄዳለን። በተለይ አሁን ባለው ነገር ማለት ነው። እሺ ቤትዬ ጥሩ ቁጥሯን ዋትሳፕ ላይ ልኬልሻለሁ አንቺ ኮንታክት እንድታደርጊያት እና ስቴፕ ባይ ስቴፕ ማድረግ እንዳለባት እንድትነግሪያት። ይኸው እናትየውም አለምም አለች። ሱሱ የዓለም ቁጥር አለሽ? ካለሽ ላኪልኝ ዋትሳፕ ላይ። ሀቡ የዓለም ቁጥር የለኝም፣ ቲክቶክ ላይ ነው የጻፈችልኝ። እሺ ጻፊ ላክ። ዓለም ድሮ ነበረኝ ስልኬ ከጠፋ። ኦኬ ዋትሳፕ ቁጥርሽን ለሱሱ ላኪላት እሺ፣ እንድትልክልኝ ዓለም። ዋትሳፕ ነው የምጠቀመው። ዋትሳፕ ቁጥር ነው የምትልኪልኝ። ካብያውን ጽፋል። ዋትሳፕ ያለው ነው እሺ የምትልኪላት። ከዋትሳፕ ውጭ የምጠቀመው ነገር የለም።
ዋትሳፕ የማይሰራ ከሆነ አትላኪ እና እሺ ታዲያ ማን ነው? እሺ ሱሱ አትችልም በዚህ ሰዓት የራሷ ስትረስ አለባት። ማን ነው ሊያግዘን የሚችለው? የእሷ ጓደኛ የሆነ ሰው እሷ ስልክ ብትዘጋ ብጠፋብን፣ ሰላም ብጠፋባት ቤቲ እንዴት ነው የምታገኛት? ማን ነው ከእሷ ጋር አንድ ቤት ውስጥ ያለ ሰው ቤቲ አብሮሽ አንድ ቤት ያለ ሰው ልታገናኝን ይገባል። ምክንያቱም አንቺ ስለምትጠፊ ዝም ብለሽ አሁንም ለሱሱ ስጠፊባት እንደነበረው ለሰላምን ብትጠፊባት እንዴት ነው የምናገኝሽ? አብሮሽ ረማምዬን ያልጠፋባት ግን እሺ ይቅርታ፣ እርግጠኛ ካኑ ችግር የለውም። አብረኝ የምትኖር የቤቷ ባለቤት አለች ሰሊና የምትባል ጓደኛ፣ እሷ ጋር ነው አሁን ያለሁት። አንቺ ቤት እኔ ላይ አልጠፋሽም? 100 ጊዜ አይሰጣፊብኝ ነበር። በጣም ብዙ ጊዜ ነው እንጂ የጠፋሁት። አዎ አትዋሽ እኮ ድጋሚ ያ ነገር እንዳይፈጠር እኮ ነው። ድጋሚ ያ ነገር እንዳይፈጠር አብራሽ ያለችው ልጅ አንቺን ብናጣሽ እሷን ኮንታክት እንድናረጋት የእሷን ስልክ ላኪልኝና እኔ ለሰላም ልላክላት። አንቺ ስልክሽ ቢዘጋባት ብትጠፊባት እሷን ደውላ ቤት ውስጥ ካለሽ እንድታገናኛል። አውቀሽ እኮ አይደለም አንቺ ወደሽ አይደለም። አውቃለሁ ችግር የለውም። ያው ኮንታክት አድርግልሻለሁ። የቤቷን ባለቤት ስልክ ላኪልኝ፣ ከስሟ ጋር አብረሽ አስቀምጭልኝ። ዋትሳፕ ላይ ቮይስ አድርግልሻለሁ። ከዛ ልክላታለሁኝ። 2 ዋትሳፕ ነው ያለሽ? 2ቱንም ልክልሻለሁ። እሷን አንድ ይበቃኛል። እኔ አንድ ላኪልኝ እና ለሰላም ነው ምልክላት። እሺ እናቴ። እሺ ማይ እና ሰዎቹ ቅድም ጠይቄሽ አልነገርሽኝም። ሰዎቹ ልጅሽን የሚያዙት ሰዎች በበጎ ፈቃድነት ልጅሽን እያሳደጉ ያሉ አረቦች በማንኛውም ሰዓት ወደ ኢትዮጵያ ፕሮሰሱ አልቆ ልጁን ስጡ ሊወስደው ነው ብትያቸው ይሰጣሉ ወይ? እንደዚህ ለምደውት ወደውት ይሰጡኛል? እርግጠኛ ነሽ? ትንሽ ያስቸግሩኛል ነው ይሄን በለቃሉ። የሴትዮዋ ልጆች በጣም ነው እንትን ያሉት የለመዱት። እነሱ ግን ትንሽ ከፋቸው ቢያለቅሱብኝ ምናምን ነው እንጂ አይከለክሉኝም። ልጅ ይሰጡኛል። እዚህ ነው የሚከለክሏት። ለምን? እዚህ ቦታ ስለማትገኝ እዚህ ሲሆን አይሰጧትም። ልጁን አንድ ነገር ልታስደርጊው ነው ምናምን ብለው ይከለክሏታል። ኢትዮጵያ ግን ከሆነ ለምን ችግር እንደሌለባቸው ልክ ነው። ምታረው ምን መሰለሽ፣ በጣም ስለሚወዱትና ስለለመዱት ይዘውት አድራሻ እንዳይቀይሩና በኋላ እንዳናጣው ነው። የጦርነት ጊዜ ማን ነው ተሸክሞት ነው የሚሮጡት። ብታይ ሲያሳዝኑ፣ ወላሂ ዛሬ ዓመት እንዴት እንዳለቀስኩ መንገድ ላይ አይቻቸው። ሰው ከጫማ አላለበሱትም አዝለውት ነው የሚሮጡት። እንደዚህ ነው በዚህ ምድር ላይ በጣም እኔ በእነሱ ነው ሰው ያየሁት። ወላሂ በጣም ጥሩ ናቸው እነሱ። በጣም እኔ እዚህ ምድር ላይ በጣም ብዙ መጥፎ ሰዎች አሉ፣ እጅግ በጣም ደግሞ ጥሩ ሰዎች አሉ። እውነት ያለምንም ጥቅም በቃ ያለምንም ጥቅም ከፈጣሪ ለማግኘት ሰው የሚያግዙ ሰው የሚረዱ። ኦማይ ጋድ በጣም ነው ልቤን የነኩት። እና ግን ቀድመሽ ንገሪያቸው ቤትዬ፣ ልትወስጂው እንደሆነ ወደ ኢትዮጵያ ይዘሽ እንደሆነ ንገሪያቸው። እሺ አልምሯቸው ምን አልምሯቸው እንዲዘጋጅ። እሺ ነግራቸዋለሁ። እኛ ብናናገራቸው እነሱንም ሰዎቹን አይመስልሽም? ፕሮሰስ ልናረግላት ነው ብለን ደስ ነው የሚላቸው። ቤትዬ በቃ እኔ አገኝሻለሁ ቤትዬ፣ እኔ አሁን አወራሻለሁ ዋትሳፕ ላይ። እሺ ማክዬ ልክላታለሁ ለሰላም። እሺ እናቴ። እሺ እና ሰላም እንድታናግራቸው የሰዎቹንም ስልክ ስጫት እና ፕሮሰስ ሊጀመርልሽ ወደ ኢትዮጵያ ልንልክሽ እንደሆነ ትነግራቸዋለች። እሺ ማክዬ። ከኔ እንደውም አሁን እሷ ብታወራው እንደውም ይሻላል። ምክንያቱም ትንሽ ተቀይሞኛል። እኔ አሁን ትንሽ በጣም ያኔ 1-2 ወር ሆነኝ ልጅ ጋር ከሄድኩኝማ። ስንት አመቱ ነው ልጅሽ? እድሜው ስንት ነው? 7 ሊይዝ ነው። 7 አመቱ። ቤሩት በገባሽ በ2 አመትሽ ነው የወለድሽው ማለት ነው አይደል? ወይ በ2 ወይ በ3 ነው እንደዛ። ምንም ያህል ጊዜ ኮንትራት ቤት አልሰራሽም? ወዲያውኑ የጠፋሽው ከኮንትራት ቤት? ያ አልጠፋሁኝም። እኔ ከከፊሌ ጋር ስንግባባ ስንፈራረም እንዴት ነው 3 ወር እሱ ቤት ሰርቼ ወረቀቴ ሰርቅ በእጅ እንደሚያስረክበኝ ነው። እንደዛ ተስማምተን የገባሁት ቤቱ 3 ወር ሰራሁኝ። ከዛ ወረቀቴን ሰርቶ ሰጠኝ፣ ኢቃማዬን ፓስፖርቴንም ሰጠኝ። ሱሱ ጋር እንደውም ኢቃማ ያለ መሰለኝ ያለ ሱሱዬ ፓስፖርቴን ወስጄ
ፓስፖርትሽም አለ መሰለኝ ወይስ ኢቃማሽ ነው ያለው? ኢቃማሽ ነው ያለው። ኢቃማዬ ብቻ ነው። እኔ ፓስፖርት ወረቀትም አለ መሰለኝ። የሆኑ ወረቀቶች ፋይሎች አሉ ያንቺ ብቻ። እኔ የሆስፒታሉን ምናምን ብዙ ነገር አለ ያንቺ የሆስፒታሎች። ስለዚህ ሱሱዬ ምናልባት ልጁን የወለደችበትም ወረቀት አብሮ ከዶክመንቶቹ ስር ይኖር ይሆናል። ነገ ሄድና ሱቅ ነው ያስቀመጥኩት። ፋይል ነው የማስቀምጠው ፀጉር ቤት ውስጥ ኮመዲና ውስጥ ነውና እዛ ሄጄ ነገ ፋይሏን እበረብርላታለሁ። ግን ሰው ልካ የወሰደችው ነገር አለ። ፓስፖርት ይሁን የልጇ ወረቀት ይሁን አላስታውስም። አቡ ፓስፖርቴንም አየሁ። ሰው ልካ ግን ወስዳለች። ምን እንደወሰደች አላስታውስም። ፓስፖርቴን ነው አለችሽ። ሰው ልክ የወሰድኩት ፓስፖርቴን ነው አለች። በቃ ሄጄ ነገ አይላታለሁ። አለ የልጅሽ ወረቀት አለ ቤቲ ውይ ሳቡ ይቅርታ፣ ትላንትና ወዲያ ባለፈው ሲሲ ሊወጣ ወረቀቱን አባቱ ሊያስተካክልለት ሲል ሁለት ሆነብኝ። የኔ ይሁን የእሷ ሁለት ሆነብኝ። እኔ ደግሞ ከዚህ በፊትም የልጄ ጠፍቶብኝ ሀቡ ድጋሚ ሁለተኛ ጊዜ ካስወጣው በኋላ ድጋሚ አገኘሁት። ሁለት ደብል ግን አይቻለሁ። የኔ ይሁን የእሷ አላውቅም፣ ብቻ አይቻለሁ መሳቢያ ውስጥ። ነገ ይጃ አይልሽና እርግጠኛ ነኝ ኢንሻአላህ ማለት ነው። የልጇ ካለ ለሰላም ትሰጫታለሽ፣ ፕሮሰሱን እንድትጀምርላት ትሰጣታለሽ። እሺ የኔ ብቻ እንደ ነገ ሂጅ አየዋለሁ፣ እርግጠኛ ነኝ አየዋለሁ። በጣም ብዙ ፋይል የቤቲን ፋይሎች እሷ የትም ስለምትጥል እቃዋን ማለት ነው፣ ልብሷን እንኳን የትም ስለምትጥል እኔ በስነ ስርዓት ነው ቁጭ ያደረኩት የነበረው። ፓስፖርቷንም እሷ ወስዳው ነው። ለእሷ እንዳትሰጫት እንዳይጠፋባት ለሰላም ትሰጫታለሽ። ቤቲ ታዲያ 9 ዓመት ቤሩት ስትሰሪ ምንም አይነት ብር አላስቀመጥሽ? የሰራሽበት እናቴ አላስቀመጥኩም። ምንም ሰርተሽ አታውቂም? ደሞዝ ተቀብለሽ አታውቂም? 9 ዓመት ግን ዝም ብዬ ነው የማባክነው። ኢትዮጵያ ልከሽ አታውቂም? አላውቅም። 9 ዓመት አንድም ቀን ልከሽ አታውቂም? ለአክስቴ ልጅ ነበር፣ አንድ ልጅ ነበር። አክስቴ ልጅ ነፍሱን ይማረው ሞቷል። ወንድሜ ነበር፣ እሱ በጣም ነበር ሞቶ፣ ለሱ ነበር እየተደበቅኩኝ አንዳንድ ጊዜ ምልክለት ማንም ሳያውቅ። አሁንም ላንቺ ነው እዚህ ጋር ወጥቼ አወራሁት እንጂ ለቤተሰብ ልክ ያላውቅም። እሺ ስንት ዓመት ድረስ ቤሩት ሰላም ነበርሽ? ወይ ደግሞ አንቺ ማታቂ ከሆነ ወይ ሱሱ ንገረኝ። ስንት ዓመት ሰላም ሆነሽ ትሰሪ እንደነበር? ከስንት ጊዜ በኋላ ነው እንደዚህ መሆን የጀመርሽ? ያኔ የሆነ ጊዜ የሆነ ካፌ ውስጥ ተቀጠረች። ኦኬ ስትቀጠር ቲፓንን እየተቀበልኩኝ ባንኮኒ ገዝቼላት ባንኮኒ ውስጥ ነበር ማስቀምጥላት እና ኢትዮጵያ እንድትልከው ማለት ነው። መከራየት ምናምን እሺ ብላኝ ቀጥረጥ አድርጋ እየሰራች ነበረ። ከዛ የሆነ ቀን ሰው አለ እንግዳ አለ ቤት ውስጥ መጣው ብላኝ መጣች። ሁሌ እኔ ጋር ነው የምትኖረው። ከዛ ከጠፋች በኋላ ከረጅም ጊዜ በኋላ ተመልሳ መጣ። ስራ እየሰራች ጎበዘውና ገንዘብ በጣም ነው የምታገኘው። እያመጣች እንትን ውስጥ ቆርቆሮ ውስጥ እኔ ራሱ የኔ ትርፍርፍ ብር እንደዚህ ሲኖር የእሷ ቆርቆሮ ውስጥ ነበር የምከተው እና መጣችና መጣው ብላኝ ጃኬት ልለብስ ነው ብላኝ ወላሂ ነው በጃኬቷ ደብቃ ይዛው አልሄደችም፣ ሄደች። ከዛ ማን የወሰደው ብዬ ከቤት ከልጆች ጋር ጸብ ግዳ ነበረብኝ። ደውዬ ጠየቅኩኝ፣ እነሱንም ጠየቅኩ። አይታችኋል አላየሁም። ልከትበት ቤት እንትን እያልኩኝ ዝርዝር ብሮች ነበሩ ልከትበት ፈልገዋለሁ። በሁለተኛው ቀን አጣሁት። እዛ የት ነው ደወልኩላት። ቤቲ ወስደሽ ነው ቆርቆሮውን ስላት እኔ አላቅም አልወሰድኩም ብላ ዘጋችብኝ ስልኩን እንዳልቆጣት ማለት ነው። ከዛ ሰው ተጠራጠርኩ፣ ቤት ውስጥ የነበረውን ሰው ተጠራጠርኩ። ከዛ አንቺ ቤቴ ሰው እየተጠራጠርኩ ነው ከሰው ጋር እንዳታጣኝ እርግጠኛ ሆነሽ ንገሪኝ ምናምን ስላት ማሚ እንዳትቆጭኝ ነው ወስጄ አጠፋሁትኝ አለች። ይኸው ፊት ለፊቷ ነው የምነግርሽ። እዛ አንቺ አትማሪም ብዬ ተውኳት። እንዲህ ነው የታመመች ሰዓት እንኳን እናቷ እኔ የሆስፒታሉን ከፈልኩኝ፣ ሆስፒታል ምርመራዋን ሕክምናዋን ሁሉ ነገር ከፈልኩኝ። ሪፈር ሲጻፍላት ደግሞ ሆስፒታል የምትተኛበት የአንድ ወር ደግሞ $350 እናቷ ልካ ነው ከፍለን የአንድ ወር ያስገባናት። ገባሽ? ቤቲ ገንዘብ ታገኛለች፣ ትሰራለች። በጣም ብዙ ተደወለብኝ እና እንትን ነው ቶሎ ነው በቃ ትባክናለች። በቃ አትይዝም ብር። ልጅነት ሁሌ ልጅነት አለባት። ገባሽ? ነገ ሁሌ ልጅነት ጀመራት። የዛሬ ስንት ዓመት ነው የጀመራት? እዛ ካፌ ተቀጥራ መስራት ተጀመረ ጀምሮ ከመጣችበት ጀምሮ ብኩን ነች። አቡ ብር ታገኛለች፣ ታጠፋው። ለሰው ነው የምታጠፋው፣ ለሰው ወላሂ። እኔ ልንገርሽ፣ ለእኔ ልብስ ገዝታልኝ ትመጣ ነበር። ለራስሽ አስቀምጪ ነበር ምላት። በቃ እንዲህ ነች። አብራ ከኔ ጋር ትጣላና ትወጣና ሌላ ሰው ጋር ከኖረች ለዛ ሰው ነው የምታደርገው። በቃ እንዲህ ናት እሷ፣ ብኩን ነች። ገባሽ? በቃ ልቧ በቃ የሷ ገንዘብ የሷ ሳይሆን የሰው ነው። አሁን ልጇ እዛ ቁጭ ብሎ ለልጇ ሳታደርግ ለሌላ ሰው ግን ታደርጋለች። እንዴ ነች እሷ። ልጇ አረብ ቤት በሰው እርዳታ እያደገ እሷ ለባዳ ለአበሻ
ታደርጋለች። ባዳ በቃ ባዳ አጠገቦ ከራቦ ከቸገረው ካላት ታደርጋለች። ቤቲ እንዲህ ነች ቤቲ። ለዛ ነው እኔ ስፍስፍ ብዬ ደምን ባልቅሼ ስሯሯጥላት የነበረው ስለማቅ ልቧን ማለት ነው። ገባሽ? እኔ ብዙ መከራታለሁ። ትናገር ባንደበቷ ብዙ ለፍቻለሁ። ትናገር ብዙ ወላሂ ሙሽቲ ለራሴ እንደዚህ አልጣርኩም ሀብ ለእሷ ግን በጣም ጥራ ያለው ለፍቻለሁ። ግን ያው እሷ እንዲህ ነች በቃ ደከመኝ። የሆነ ሰዓት ላይ ሲደክመኝ ተውኳት። ማይሆን ላይፍ ውስጥ ገባች፣ ማይሆን ህይወት ውስጥ ገባች። ታይ ቤቲ እሺ ሱስዬ ትልና ሳምንት በቃ እሺ አንቺ እንዳልሽኝ ይሆናል ትልና የሆነ ነገር ተቀየር ያረጋት ነው ትሄዳለች። በቃ ትጠፋለች። ያሳዝናል። እኔ እኮ ትኩረት ለማድረግ የሞከርኩት ከመቼ ጀምሮ ነው? ቤሩቱ 9 ዓመት ከኖረች ከ9 ዓመቱ ስንት ዓመቱን ነው? 2 ዓመቱን ነው በሰላም የሰራችው። በቃ ሰላም በቋሚነት ስራ እየሰራች ደሞዟን እየተቀበለች ህይወቷን ለመቀየር የሞከረችው ስንት ጊዜውን ነው የሚለውን ነበር ለማወቅ እየጣርኩ የነበረው። ታይቀቴ እሷ ትንገርሽ ቤቲ ንገሪያት ከመቼ ጀምሮ እንደዚህ ነው? እንዴት ታውቃለች ማሪ? ካወቅኳት ሰዓት ጀምሮ ቤቲ ካወቅኳት ሰዓት ጀምሮ ብኩን ናት። እንደሰው ሱሱ ለመጀመሪያ ጊዜ ያወቅሻት የት ነው? የሆነ የት ነበረ? ቢስሚላሂ ረህማን ረሂም የዛሬ ስንት ዓመት ነው? እኔ ገና መምጣቴ 3 ዓመቴ ምናምን ነው እዚህ ሀገር ላይ። የሆነ ምግብ ቤት ቀን ላይ ነው ምሳ ልንበላ ገብተን አይደለ ቤቲ? የት ነው? ሂዊ ጋ ነው ቤቲ። እዛ ነው የተዋወቅኳት እና ምኖርበት የለኝም ምናምን አለችኝ። እኔ ቆንጆ እኔ ጋር ትኖሪያለሽ ብዬ ይዣት ሄድኩኝ። ከዛ በኋላ በቃ አብረን ብዙ ነገር አብረን ያሳለፍነው። እኔ ቤት ነበር የምንኖረው። ቤት እዛኔ ለመጀመሪያ ጊዜ ሬስቶራንቱ ስትተዋወቂያት ሰላም ናት? ሰላም መጣች፣ ተዋወቀችኝ፣ በቃ ወደደችኝ። እናቴ ግን ቤት የለኝም የምኖርበት ቤት የለኝም ስትለኝ እኔ ጋር እኔ ብቻዬን ነው የምኖረው እኔ ጋር አልኳትኝ። እኔ ጋር መጣች። አቡ በነገራችን ላይ ቤቲ በጣም እንዴት ነው አሁን እኔ ጋር ከመጣች ሶፋው እንዲገልብጣ ነው የምታጽጠው። በጣም ጎበዝ ናት ስራ ላይ ማለት ነው። በጽዳት ብቲ በምን ብቲ እኔ እላታለሁ። ይሄንን እኔ ጋር መተሽ ቤቴን እንዴት ገለባብጣ እንደምታጸዳው ቤቱ እንዳለ ግልብጥ በቃ ምንም ነገር አይቀመጥም ፊት ለፊትና ይሄንን ሙያሽን ማዳም ቤት ገብተሽ ብትሰሪ እኮ በጣም ነው የሚከፈልሽ እላታለሁ። ቤትዬ በጣም ነው የሚከፈልሽ ግን አትሄድም። ትገባና 15 ቀን ሰርታ ትወጣለች ከዛ ቤት። ሳምንት ወይ የሆነ ነገር ትሰራና ትወጣለች ከዛ ስራ ቦታ። ገባሽ? በስራ ጉልበቷን ማሰስት ናት። ለሰው ምንም ነገር ትሆናለች ግን ለራሷ አትሆንም። በቃ ስራ ቦታ ሄደሽ ስሪ፣ በዚህ ሙያሽ ስራ ስሪ እያት። ገባሽ? ግን ገነት ጋር ሰርታ ታውቃለች። ገነት ጋር ተቀጥራ ሰርታ ታውቃለች። ኤምበር ሰርተሻል? እንደና ኤምበር ሰርቻለሁ እኮ እሷ ቤት። እሱ ጋር ከተዋወቃችሁ በኋላ ነው? መቼ ነው ገነት ጋር ተቀጥረሽ የሰራችው? እሱን መጣት እኮ በፊት እኮ ነው ማየ፣ ከሁሉም በፊት ነው። እኔና የምታውቀው በጣም ብዙ አመት ሆኖናል። ግን ገነት ጋር አልሰራችም። ገነት ቤት የምትለው ገነት ቤት የሚናስ ነበረ። የሚናስ አብድ ያብድ ነበር። ያብድ በገዛው የሆነ ሳለ ተቀጥሬ ነበር እሷ ጋር ጓደኛዬ ነች። እግዚአብሔር ይባርካት ሲወጣችኝ እውነትን አትዋሺ። አንቺ ስትሰሪ የነበረው አብድ በነበረ ሰዓት ነው። ሁሉም የቤርሶ ይመሰክራል። ምን ሆነሽ ነው? ወዴት እየሄድሽ ነው? አምዬ 3 ቀን 4 ቀን ሰርቼ ከዛ ሳምሪ ነች እዚህ ቤተ አሳሪም ደግሞ ባልጠፋ ሰው እዚህ ጋር ትሰራለሽ እንዴ ብላ ወን ተይዘኝ ወጣቸው። ወላ ሳምሪ ትግሬዋ እና ይደንም ምናምን ጠይቅ ትችላለሽ። አብድ እያለ ነው የሰራሽው ለካብድ በኋላ እሷ ከገዛችሁ በኋላ ሳረሷ ከገዛችሁ በኋላ አልሰራሽም ቤቲ? ሱስዬ ሙስ ጠይቂ ሰው እኔ ሳላቅ ሄደሽ ሰርተሽ ከሆነ እኔ አላየውም አላውቅም። እኔ እንትን ጊዜ አናወራም ነበር እንደዛ ብዙ ሰራውኝም እኮ 3 ቀን ነው 4 ቀን የሰራሁት። ታዲያ እሱ ሰራው አይባልም እኮ ቤቲ። እሷ ጋር እኔ ስትሰሪ አላቅሽም። ብዙ ካፌዎች ሰርተሻል። እሷ ቤት ግን ስትሰሪ እኔ አላቅም። ምን ሰዓት ምናልባት እንደ ከስተመር ያው ማገዝ ስለምትወጂ አገዘሻት 2-3 ቀን ሰርተሽ ከሆነ አላውቅም። ግን እዛ ተቀጥረሽ ስትሰሪ ነው ያላየው አልነበርኩም። ለማን ይሰርቻለሽ? ያኔ ምን ሰርቻለሽ? 3-4 ቀን ነው። ከዛ በኋላ የሳምሪ ነች እንደው መተው ሰደችኝ ከዛ ቤት አላውቅም። እሱን አላውቅም እኔ ከዛ በኋላ አንቺ ገነት እንኳን ሱቁን ከያዘችው 2 ዓመት እኮ ነው ግሮሰሪውን ከያዘችው። እናውቃለን እንግዲህ አሰማሽም ነው። አብድ ነው የገዛችው እሷ። ከሚናስ ነበረ፣ ከሚናስ አብድ ሆነ። ከአብድ በኋላ እሷ ገዛችው። ባረፋ ቃለ 2 ዓመት እንኳን አለው 2 ዓመቱ ከያዘችው እንኳን ቆይ እንጠይቃ ሰውን ጠይቄ ወላሂ ያቁኛል እንዴ ነው አዚዛም ታውቃለህ? ጠይቃት
እኔ አላውቅም። ቤቴ ነው ያላየሁሽም። ስላላየሁሽ ያላየሁትን አዎ አልልም። ለዛ ነው እንጂ ምሽ አንቺ እኮ ምናልባት ታውቂ ይሆናል ሄደሽ